በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለሊቀ መልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላምና በፍቅር አደረሳችሁ። የቅዱስ ገብርኤል አማላጅነት ረድኤትና በረከት ምልጃና ጥበቃ በያላችሁበት ሁሉ ለዓይን ጥቅሻ ከእናንተ አይራቅ። የእግዚአብሔር ሰላምና ፍቅር አይለያችሁ እያልን እነሆ እንደተለመደው ከብዙ በጥቂቱ ዕለቱን የዋጀ መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። የእግዚአብሔር ቤተሰቦች የሕይወት እቶን አቃጥሏችሁ የበሽታ ፍላት ለብልዋችሁ በተስፋ መቁረጥ ችንካር ውስጥ ተወግታችሁ በዓለም ኢፍትሐዊ ፍርድ ፊት ብቻችሁን ቆማችሁ ታውቃላችሁ? ጩኸታችሁ ጣራ ነክቶ የሚመለስ ጸሎታችሁ በዝምታ የሚዋጥ በሚመስልበት በዚያ ቅጽበት ውስጥ ምን ይሰማችኋል? ከፊት ለፊታችሁ ያለው ኃይል የሚገፉት የማይመስል ተራራ፣ ሊያሸንፉት የማይችሉት ንጉሥ፣ ሊዋጉት የማይችሉት ስርዓት በሚሆንበት ጊዜ ምን ታደርጋላችሁ? ተስፋ ትቆርጣላችሁ ወይስ ትንበረከካላችሁ? ነገር ግን ይህ በመጨረሻ ቅጽበት አንድ የማይታይ ጠባቂ ከጎናችሁ ቢቆምስ? ያ የሚንቀለቀለው የሕይወት እሳት እንደ ንጹሕ ጠል ቢዘቅጥስ? እነዚያ የብረት ችንካሮች እንደ አሸዋ ቢረግፉስ? የዓለም ኢፍትሐዊ ፍርድ በሰማያዊው ፍትሕ ቢተካስ? ይህ ባዶ የተስፋ ቃል አይደለም። ይህ በታሪክ መዝገብ ላይ በደምና በተአምር የተጻፈ እውነተኛ ገድል ነው። የእሳት ጋኑ ምሳሌያዊ ሳይሆን እውነት በነበረበት፣ የገዢው ቁጣ እንደ ሲኦል እሳት በሚነድበት፣ ነገር ግን የሰማያዊው ጠባቂ ክንፍ እንደ ጋሻ በተዘረጋበት ዘመን የተፈጸመ ድንቅ ታሪክ ነው። ውድ ተመልካቾቻችን ዛሬ የምንጓዘው ወደዚያ ዘመን ነው። የሰው ልጅ የጭካኔ ጥግና ሰማያዊውን ብረት ወደ ተፋለመበት፣ የ3 ዓመት ሕፃን አንደበት የአንድን ግዛት ዙፋን ወደ አንቀጠቀጠበት ይህ የቅዱስ ቂርቆስና የቅድስት ኢየሉጣ ታሪክ ነው። ከሁሉም በላይ ግን የጠባቂያቸው የሊቀ መላእክት የቅዱስ ገብርኤል የማዳን ሥራ ነው። እነሆ እስከ መጨረሻው አብራችሁን ቆዩ። ምክንያቱም የታሪክ በእያንዳንዱ የሕይወት ፈተናችሁ ውስጥ ብቻችሁን እንዳልሆናቸው የሚያረጋግጥላችሁ እውነት ነው። ዘመኑ 3ኛው መቶ ክፍለ ዘመን ነው። የሮም ንጉሥ ዲዮቅልጥያኖስ ሰይፍ በክርስቲያኖች ላይ የተመዘዘበት የጨለማ ዘመን። ለጣዖቴ ስገዱ ወይም ሞታችሁን ምረጡ የሚለው አዋጅ እንደ ሰደድ እሳት በመላው ግዛቱ ተሰራጨ። በሮም ከተማ በአንድ ወቅት የክብርና የቅንጦት ማዕከል በነበረበት አደባባዮች ሁሉ አሁን የፍርሃትና የሰቆቃ ዋይታ ይሰማል። ጎረቤት ጎረቤቱን የሚሰልልበት፣ ወዳጅ በወዳጁ ላይ የሚመሰክርበት፣ እምነትም ሞትን የሚጠራበት ዘመን ነበረ። በዚህ የፍርሃትና የሽብር ወቅት ነበረ ቅድስት ኢየሉጣ የምትባል የከበረች የሮም ሴት ከባለቤቷና ከሀብቷ ተለይታ ከሁሉ በላይ የምትወደውን አንድ ሀብቷን ሕፃን ልጇን ቅዱስ ቂርቆስን አቅፋ የሌሊቱን ጨለማ ጋሻ አድርጋ ከከተማዋ የወጣችው። ከኋላዋ የተወችው የቅንጦት ሕይወት ሳይሆን የንጉሱ የሞት አዋጅን ነበረ። ከፊቷ ያለው ደግሞ ተስፋ ሳይሆን እርግጠኛ ያልሆነ በስጋት የተሞላ የስደት መንገድ ነበረ። ከሁለት ታማኝ አገልጋዮቿ ጋር ቀን ቀን በዋሻና በዱር እየተደበቀች ሌሊት በከዋክብት እየተመራች መድረሻዋ ኢቆንዮን የተባለች ከተማ ሆነ። ምናልባት እዚያ
ከሮም ሁካታ ርቄ ጥቂት ሰላም አገኝ ይሆናል ብላ ከንቱ ተስፋ ነበራት። ነገር ግን የንጉሱ የጭካኔ እጆች ኢቆንዮን ድረስ ረዝሟል። ወደ ከተማዋ የገቡት የስደተኞች ወሬ በገንዘብ በተገዙ ሰላዮች አማካኝነት በፍጥነት ወደ ከተማው መኮንን ጆሮ ደረሰ። የኒቆኒዮን ከተማ መኮንን እስክንድሮስ ልበደንዳናና ለጣዖታቱ ያደረ ስሙ በጭካኔው የገነነ ሰው ነበረ። በግዛቱ ውስጥም የክርስቶስ ስም ሲጠራ መስማት ለግል ክብሩም እንደተሰነዘረ ስድብ ይጠራዋል። የክርስቲያኖችን ደም በማፍሰስም ለንጉሱ ያለውን ታማኝነት ያስመሰክራል። ወታደሮቹ የቅድስት ኢየሉጣን መጠለያ ሰብረው ሲገቡ የሕፃኑ ቂርቆስ የድንጋጤ ለቅሶ የእናቱ ልብ እንደ ጦር ወጋው። ወደ ፍርድ አደባባይ ስትጎተት የሰዎችን ንቀትና የፍርሃት ዓይኖች ይከተሏት ነበረ። አደባባዩ በንጉሱ ጣዖታት ግዙፍና አስፈሪ ምስሎች ተከቧል። እስክንድሮስ በዙፋኑ ላይ ተቀምጦ እንደ በረዶ በቀዘቀዙ ዓይኖች እየመረመራት በንቀት ፈገግታ እንዲህ አላት። አንቺ የተከበርሽ ሴት የሮምን ክብርና ሀብት ትተሽ የተሰቀለውን ያን ሀጥ ልጅ እከተላለሁ ብለሽ እንዴት ትዋረጃለሽ? ቅድስት ኢየሉጣ ግን ፍርሃቷን በእምነቷ ሸፍና በጽኑ ልብ መለሰች። ክብርና ሀብት ያልፋሉ፣ የዚህ ዓለም ንጉስም ስልጣንም ጊዜያዊ ነው። እኔ የምከተለው የዘላለም ንጉስን ነው። የእስክንድሮስ ፊት በቁጣ ወደ አመድነት ተለወጠ። በታላላቆቹ አማልክቶቻችን ካልሰገድሽ ስጋሽን ቆራርጬ ለውሾች እጥላለሁ ሲል ጮኸ። እርሷ ግን በእምነት ጽናት ራሷን ነቀነቀች። ሕይወት ለሌለው ለማይሰማና ለማያይ በሰው እጅ ለተጠረበ ግዑዝ ምስል እኔ ስሰግድ አልገኝም አለችው። በቁጣ የተሞላው መኮንን አእምሮ ውስጥ አንድ ክፉ ሐሳብ ብልጭ አለበት። ይህችን ሴት ልቧን የሚሰብር እምነቷንም የሚያፈርስ የመጨረሻውንም የማሰቃያ ዘዴ አገኘው ብሎ አሰበ። በከንፈሮቹም ላይ የጭካኔ ፈገግታ ተሳለ። በዙሪያው የነበሩትም ሕዝብ ትንፋሹን ውጦ ሲከታተል ድምፁ እንደ ነጎድጓድ አስተጋባ። እንግዲያውስ የ3 ዓመት ሕፃን ልጅሽ ይምጣና ይፍረድ አለ። ሕፃን ምን ያውቃል ብሎ ይህንን ሐሳብ እንደፈጠረ እግዚአብሔር ይወቀው። ነገር ግን የአንዲትን እናት ልብ ከዚህ በላይ የሚያደማ ምን ፈተና አለ? የፍርድ አደባባዩ በድንጋጤ ጸጥ አለ። ሕዝቡ ትንፋሹን ዋጠ። የወታደሮቹ ጦር ሳይንቀሳቀስ ቀረ። ሁሉም ዓይኖች ወደ አንድ አቅጣጫ አማተሩ። ወደ እናቱ እቅፍ ተጠግቶ ወደ ቆመው ዓለምን በቅጡ ገና ወዳለየው የ3 ዓመት ሕፃን። የቅድስት ኢየሉጣ ልብ በደረቷ ውስጥ እንደ ከበሮ ይመታል። ልጇን አጥብቃ ስታቅፍ ጣቶቿ ይንቀጠቀጣሉ። በጸሎት የተሸበቡ ከንፈሮቿ ያለማቋረጥ ይንቀሳቀሳሉ። የመኮንኑም የእስክንድሮስ ዓይኖች በንቀት ተሞልተዋል። ከዙፋኑ ወደፊት ዘንበል ብሎ በክፉ ፈገግታ እንዲህ አላት። ናና እናት ላላመነችባቸው ለእነዚህ ታላላቅ አማልክቶች ክብር እንድትሰግድ ንገራት። እጁን ወደ ግዙፎቹ አስፈሪ ገጽታ ወዳላቸው ጣዖታት ምስሎች እየጠቆመ ተሳለቀም። በስፍራው ዝቅተኛ የፌዝ ሳቅ ተሰማ። ሁሉም ነገር እንደ ጨዋታ ነበረ። በእናቲቱ ልብ ላይ የሚደረግ ጨካኝ ጨዋታ። ሕፃኑ ቂርቆስ ግን በፍርሃት ከመንቀጥቀጥ ይልቅ ቀስ ብሎ ከእናቱ እቅፍ ወጣ። ትንንሽ እግሮቹ በጥርብ ድንጋይ ላይ ቆሙ። ዓይኖቹ የሕዝቡን ግርግር ወይም የጣዖታቱን ግዝፈት አልተመለከቱም። ቀጥታ ያዩት በዙፋኑ ላይ የተቀመጠውን የመኮንኑን ዓይኖች ነበረ። ለአንድ አፍታ ሁሉም ነገር ጸጥ አለ። ያን ጊዜ ግን የሆነው ማንም ያልጠበቀው ማንም ሊገምተው ያልቻለው ነው።
የሕፃኑ አንደበት በመንፈስ ቅዱስ ዓይን ተከፈተ። ድምፁ የሕፃን አልነበረም፣ ጥርት ያለ እንደ መለከት የሚያስተጋባ በስልጣንም የተሞላ ነው። አንተ መኮንን አለ ያ ሕፃን፣ እኛ የምንሰግደው ሰማይንና ምድርን ለፈጠረ ሕያው ለሆነው ለዘለዓለሙ ለእውነተኛ አምላክ ነው እንጂ እናንተ በሰው እጅ ለምትጠርቧቸው፣ ዓይን እያላቸው ለማያዩ፣ ጆሮ እያላቸው ለማይሰሙ፣ እንዲሁም ለማይናገሩ፣ በላያቸው ላይ ያረፈ ዝንብን እንኳን ማባረር የማይችሉ ግዑዛን ምስሎች አይደለም። ቃላቶቹ እንደ ጅራፍ የሰው ልቡን የሚገርፉ ነበሩ። ከሕዝቡ መካከል የድንጋጤ ቃላት ተሰሙ። ሹክሹክታ እንደ ሰደድ እሳት ተዛመተ። ሰማችሁት? ሰማችሁት የሚለውን ሕፃኑ ነው አደለ? ምን አለ? ምን አለ? የእስክንድሮስ ፊት በቅጽበት ተለዋወጠ። የንቀቱ ፈገግታ በረዶ ሆኖ ቀረ። የግንባሩ ደም ስሮች ተገታተሩ። ፊቱ በመጀመሪያ በኀፍረት ከዚያም በታላቅ ቁጣ ወደ ደም ቀለምነት ተለወጠ። ይህ የሕፃን አንደበት አልነበረም። ይህ ከበላይ የመጣ ስልጣኑን የሚገዳደር ዙፋኑንም የሚያናውጥ ኃይል ነው። በሺዎች ፊት በአንድ 3 ዓመት ሕፃን ተዋርዷል። የሰማያዊው ኃይል ጣልቃ ገብነት እንደነበረው ገብቶታል። ይህ ደግሞ የበለጠ አስቆጣው። ውርደቱ ወደ እብደት የተቀየረ ቁጣ ሆኖ ፈነዳ። በዙፋኑ የእጅ መደገፊያ ላይ የነበረውን ጽዋ አንስቶ ከወለሉ ጋር አጋጨው። ዝም በል ሲል እንደ ቆሰለ አውሬው ገሳ። ይህንን ክህደት ከስሩ፣ ይህንንም መንፈስ ከምንጩ ማጥፋት አለብኝ። ድምፁም እንደ ጅራፍ ጮኸ። ወታደሮች በፍርሃት ተብረከረኩ። ትዕዛዙን ማስተላለፍ ጀመረ። 40 ጋን ውሃ የሚይዝ የብረት ጋን አምጡልኝ። ከተማው ውስጥ ከታወቁ አንጥረኞች ሁሉ የታወቁ ይህን ይስራ። 40 ሰው ተሸክሞት እዚህ አደባባይ መሃል ያስቀምጥ። ትዕዛዙ አስደንጋጭ ነበረ። ሕዝቡ በፍርሃት ተዋጠ። እንዴት ያለ ጭካኔ ነው! እንዴት ያለ የቁጣ ጥግ ነው! ነገር ግን ማንም ትንፍሽ ሊል የደፈረ አልነበረም። የመኮንኑ ትዕዛዝ ሳይውል ሳያድር መፈጸም ጀመረ። አንጥረኞች ቀንና ሌሊት ሰርተው ግዙፉን አስፈሪውን የብረት ጋን አዘጋጁ። 40 ኃያላን ሰዎች በላብ እየተጠመቁ ተሸክመውት አደባባዩ መሃል ሲያስቀምጡት ምድር ራሷም እየተንቀጠቀጠች መሰለ። ከዚያም ሁለተኛው ትዕዛዝ መጣ። በ40 ቀንና በ40 ሌሊት ያለ ማቋረጥ እሳት አንድዱበት፣ ከስሩም የማገዶ እንጨት ከምሩ። የጋኑ ሆድ እንደ ፀሐይ እስኪነድ ድረስ እሳቱ አይጥፋ ሲል በታላቅ ቁጣ አዘዘ። ለ40 ቀናት በሙሉ ኒቆኔዎን ከተማ በቀን በጋኑ ጢስ፣ በሌሊት በጋኑ ወላፈን ስትታመስ ከረመች። በመጀመሪያዎቹ ቀናት ጋኑ ቀስ በቀስ ቀለሙን ለወጠ። በ10ኛው ቀን እንደ ደም የቀላ ብረት ሆነ። በ20ኛው ቀንም የጋኑ ጩኸትና የእሳቱ ንዳድ ከሩቅ ይሰማ ጀመረ። በ40ኛው ቀን ማንም ሰው በ5 ሜትር ርቀት ሊቀርበው የማይችለው ገሞራ መሰለ። እስክንድሮስ በዚህ አላቆመም። የጭካኔው ጥግ ገና አልታየም ነበረ። ዳግም እንዲህ አለ፣ በውስጡ ቅንጭብ፣ ዘይት፣ ዝፍጥ እና ባሩድ ክተቱበት ሲል በታላቅ ድምፅ አዘዘ። ወታደሮቹን ፊታቸውን በጨርቅ ሸፍነው እየተንቀጠቀጡ ወደ ጋኑ ተጠጉ። የሚጎመዝዘው የዝፍጥና የቅንጭብ ሽታ አየሩን በከለው። ወደሚንቀለቀለው ቀይ ብረት ላይ ሲጨምሩት ጋኑ እንደ እሳተ ጎመራ ፈነዳም። የሲኦል እስትንፋስ የሚመስል ጥቁር ጭስ ወደ ሰማይ ተተኮሰም።
የፍልሃቱ ድምፅ የሰውን ጆሮ ያደነቁር ነበረ። የፍርሃት ሰዓት ጀመረ። የመጨረሻው ቀን። ቅድስት ኢየሉጣና ሕፃኑ ቂርቆስም ከጨለማ ወይን ቤት ጎትተው አወጧቸው። ወደ አደባባዩም ሲደርሱ ቅድስት ኢየሉጣ ያየችው ነገር ልቧን በረዶ አደረገው። የእሳቱ ትኩሳት ከርቀት ፊቷን ላሰው። የሕዝቡ ጩኸትና የጋኑ የፍላት ድምፅ በጆሮቿ ውስጥ ተቀላቀለባት። የሰው ሥጋ ለብሳ ነበርና ተሸበረች፣ እግሮቿ ከዷች። ያ ሁሉ የእምነት ጽናት፣ ያ ሁሉ ድፍረት በእናትነት ፍርሃት ውስጥ ሊዋጥ ደረሰ። የልጇን ትንሽን እጅ አጥብቃ ጨበጠች። እንዴት ይህንን ንጹሕ ሥጋ፣ ይችን ገና ያላበበች አበባ ለዚህ ለሚንቀለቀል እሳት አሳልፋ ትሰጣለች? ለመጀመሪያ ጊዜ እምነቷ ተናወጠም። ወደሚንቀለቀለውም ጋን ሲጎትቷቸው ልጇ ቅዱስ ቂርቆስ ግን የፍርሃት ምልክትን አላሳየም። ፊቱ በሰማያዊው ሰላም ተሞልቷል። የእናቱን የልብ ምትና የሰውነቷን መንቀጥቀጥ ሲያውቅ ትንሽ ፊቱን ወደ እርሷ አዞረና እናቴ ሆይ ለምን ትፈሪያለሽ? ለምንስ ትደነግጫለሽ? አላት። ድምፁ እንደ ንጹሕ ምንጭ ውሃ የጠራ ነበረ። አይዞሽ በርቺ፣ አናንያን፣ አዛርያን፣ ሚሳኤልን ከባቢሎን ከእቶን እሳት ያዳን አምላክ ዛሬ እኛንስ ከዚህ የብረት ጋን ያድነን የለምን? በውሃ ጥም ለተሰቃዩት አባቶቻችን ከሰማይ ጠል ያወረደ እኛንስ ከዚህ ፍላት አይታደግምን? ቃላቶቹ እንደ መድኃኒት ነበሩ። ነገር ግን የሥጋ ፍርሃት ከባድ ነው። ወታደሮቹ እጆቻቸውን ሲዘረጉባት ዓይኖቿን በጭካኔ ጨፈነች። የመጨረሻዋ ሰዓት እንደደረሰ ታውቋታል። ወደሚፈላውም ጋን ሊወረውሯቸው እጃቸውን በዘረጉበት የሕዝቡ ጩኸት ወደ ጫፍ በደረሰበት በዚያች የመጨረሻ የሰከንዶች ክፍልፋይ በድንገት እንደ መብረቅ ብልጭታ ከሰማይ አንድ ታላቅ ዓይንን የሚያፈዝ ብርሃን ወረደ። የሕዝቡ ጩኸት በአንድ ጊዜ ሞተ። የመኮንኑ እስክንድሮስም ቃል በጉሮሮ ውስጥ ታነቀ። ወታደሮቹም እጃቸውን አየር ላይ አቁመው በፍርሃት ወደ ሰማይ አፈጠጡ። ብርሃኑ በአካል ተገለጠ። የራማው ልዑል ሊቀ መላእክት ቅዱስ ገብርኤል ነበረ። በግርማ ሞገስ ክብርን ተጎናጽፎ በሚንቀለቀለው ጋንና በቅዱሳኑ መካከል ቆመ። ግዙፎቹ ከብርሃን የተሰሩት ክንፎቹ ተዘረጉ። በክንፎቹ ጥላ ጋኑን ጋረደው። ያ ሁሉ የቁጣ ፍላጻ፣ ያ ሁሉ የሲኦል ግርማ፣ ያ ሁሉ ብረትን የሚያቀልጥ እሳት በቅጽበት ጸጥ አለም። የእሳቱ ነበልባል እንደ ሻማ ብርሃን ጠፋ። የጋኑ የፍላት ድምፅ ሞቶ በምትኩ የለስላሳ ነፋስ ድምፅ ተሰማ። ያ የሚጎመዝዘው የሚንቀለቀለው የዝፍጥና የዘይት ባህር እንደ ንጹሕ ምንጭ ውሃ ተረጋግቶ ቀዘቀዘ። የእስክንድሮስ መንጋጋ ወደ ታች ወደቀ። ዓይኖቹ ማመን አቃተው። ጭፍሮቹ በድንጋጤ የያዙትን ጋሻና ጦር እየጣሉ ወደ ኋላ አፈገፈጉ። ሕዝቡ በሙሉ በፊቱ ተደፋ። አንዳንዶች በፍርሃት አንዳንዶች በአምልኮ እየጮሁ ነበረ። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በጋኑ ውስጥ ቆመዋል። ነገር ግን በሚንቀለቀል እሳት ውስጥ ሳይሆን በቀዝቃዛና ንጹሕ ውሃ ውስጥ ነው ያሉት። ምንም አልሆኑም። ልብሳቸውም አልተነካም። የጢሱ ሽታ እንኳን አልደረሰባቸውም። የመጀመሪያው ታላቅ ተአምር ተፈጸመ። የኢቆንዮን አደባባይ የሰማይና የምድር ፍልሚያ መድረክ ሆነ። ሰማያዊው ጠባቂ
ተልእኮውን ጀምሯል። በዙፋኑ ላይ የነበረው መኮንን እስክንድሮስ ከሁሉም በላይ ደንግጧል። ዓይኖቹ ከጉድጓዳቸው ሊወጡ ደረሱ። በሕይወቱ እንዲህ ያለ ነገር አይቶም ሰምቶም አያውቅም። የእርሱ ስልጣን፣ የእርሱ ኃይል፣ የእርሱ አማልክት ሁሉም በአንድ የሰማይ ብልጭታ የተዋረዱ መሰለው። ለደቂቃዎች በቆየው ጸጥታ ውስጥ የመጀመሪያው ድምፅ የተሰማው ከሕዝቡ መካከል ነበረ። የድንጋጤ ሹክሹክታ። ምን አይነት ተአምር ነው! አምላካቸው ሰማቸው ማለት ነው። ይገርማል! እንዴት ያለ የሚደንቅ ነው! ይህ እኮ የሰው ሥራ አይደለም። ሰው እንዴት ይህን ሊያደርግ ይችላል? የሚሉ የተለያዩ ድምጾች እንደ ንብ ድምጽ ከአንዱ ወደ አንዱ ይተላለፉ ጀመረ። ይህ ሹክሹክታ ነበረ መኮንኑን ከድንጋጤው ያባነነው። የሕዝቡ ወሬ ወደ ጆሮው ሲደርስ ውርደቱ ወደ ቁጣ ተለወጠ። ጥርሶቹን አፏጨ፣ ከዙፋኑ ላይም ተስፈንጥሮ ወረደ። ጸጥታ ሲል ጮኸ። ድምፁ በንዴት ይንቀጠቀጥ ነበረ። ይህ ተአምር አይደለም፣ ጥንቆላ ነው፣ ድግምት ነው። ይህቺ ሴት የሰይጣን ሥራ ነው የምትሠራው። በንዴት እየተንቀጠቀጠ ወደ ጋኑ ተጠጋም። ወታደሮቹ በፍርሃት ወደ ኋላ አፈገፈጉ። አውጧቸው ሲል አዘዘም። ከዚህ የድግምት ሥራቸው ውስጥ አውጧቸው። ሁለት ደፋር ወታደሮች ተጠርተው ቅድስት ኢየሉጣንና ቅዱስ ቂርቆስን ከጋኑ ውስጥ አወጧቸው። ልብሳቸው አልተቃጠለም፣ ቆዳቸውም አልተተኮሰም፣ ጸጉራቸውም አልተጎዳም። በጋኑ ውስጥ የነበረው ውሃ እንደ ተራ ቀዝቃዛ ውሃ ከልብሳቸው ላይ ይንጠባጠባል። መኮንኑ በዓይኑ ያየውን ማመን አቃተው። ሕፃኑን ከእግሩ እስከ ራሱ ድረስ መረመረው። ምንም አይነት የቃጠሎ ምልክት አላገኘበትም። ወደ እናቱም ደፍሮ ዞሮ ተመለከተ። እርሷም ምንም አልሆነችም። የመኮንኑ ልብ ግን በተአምሩ ከመመለስ ይልቅ እንደ ብረት ይበልጥ ደነደነ። ይህንን ውርደት ዝም ብሎ ሊቀበለው አልቻለም። ስልጣኑን ለማስከበር ሕዝቡ ያየውን ይህንን ተአምር ከልባቸው ለመፋቅ የበለጠ ጭካኔ እርምጃ ለመውሰድ አሰበ። ይህንን የጥንቆላ ስራችሁን የምታቆሙበት መንገድ እኔ አውቃለሁ አለ በጭካኔ በተሳለ ድምፁ። ወደ ዋና አማካሪዎቹ ዞሮም በዓለም ላይ ካሉ መርዞች ሁሉ ገዳይ የሆነውን መርዝ አምጡልኝ። የእፉኝት ምራቅ፣ የጊንጥ መርዝ፣ የሸረሪት ጭማቂ፣ ሁሉንም ቀላቅላችሁ አዘጋጁልኝ። ትዕዛዙ ከበፊቱ የከፋ ጭካኔ የተሞላበት ነው። ነገር ግን ማንም ሊቃወመው የደፈረ አልነበረም። ወዲያውኑ መርዘኛ እጽዋትን የሚሰበስቡ ሰዎች ተሯሩጠው በጥቁር የሸክላ ዕቃ ውስጥ ገዳይ የሆነውን መርዝ ማዘጋጀት ጀመሩ። የመርዙ ሽታ አየሩን በከለው። ሕይወት ያለውን ሁሉ የሚያጠፋ ይመስላል። መርዙ ተዘጋጅቶ መኮንኑ ፊት ቀረበ። እስክንድሮስ ዕቃውን በእጁ ይዞ ወደ ሕፃኑ ቂርቆስ ተጠጋ። በፊቱ ላይ የድል ፈገግታ ሳይሆን ጥልቅ የሆነ የበቀል ስሜት ይነበባል። እንግዲህ አምላክ ከዚህ ያድንህ እንደሆነ እስኪ ነይ አለው። ወታደሮቹ የሕፃኑን እጆች ከኋላው አሰሩት። ሌላኛው ወታደር የሕፃኑን አፍ በግድ የሚከፍት እጁን ዘረጋ። ሕፃኑ ግን አልተቃወመም። በሰላም የተሞሉ ዓይኖቹን ጨፍኖ አንገቱን ቀና አደረገ። እናቱ ቅድስት ኢየሉጣ ይህንን ጭካኔ ለማየት ባለመፈለግ ፊቷን አዞረች። እንባዋ እንደ ጅረት ይወርድ ነበረ። መኮንኑ የመርዙን ዕቃ ወደ ሕፃኑ ከንፈሮች አስጠጋው። ያ ጥቁር ገዳይ ፈሳሽ የሕፃኑን አፍ ሊነካ አንድ ስንዝር ሲቀረው እንደገና ያ የሰማይ ኃይል ጣልቃ ገባን። በዚህ ጊዜ እንደ መብረቅ አልነበረም፣ ይልቁንስ በጸጥታና በማይታይ ሁኔታ ነበረ። መርዙ የሕፃኑን ከንፈር በነካበት ቅጽበት ተአምር ተፈጸመ።
ያ ጥቁር መርዛማ ፈሳሽ ቀለሙን ለወጠ፣ ወደ ንጹሕ ነጭነት ተቀየረ። ያ ገዳይ ሽታ ወደ ጣፋጭ የማር መዓዛ ተለወጠ። ሕፃኑ ቂርቆስ መርዙን ጠጣው፣ ነገር ግን አልሞተም። ይልቁንም ፊቱ በደስታ በራ። ይጣፍጣል አለ በሕፃን አንደበቱ። መርዙን የያዘው ወታደር በድንጋጤ ዕቃውን ለቀቀው። ዕቃው መሬት ላይ ወድቆ ተሰባበረ። መኮንኑ እስክንድሮስ በዓይኑ ፊት የተፈጸመውን ሁለተኛ ተአምር ሲያይ ከቁጣው ብዛት ሊፈነዳ ደረሰ። እሳቱ አላጠፋቸውም፣ መርዙም ምግብ ሆኖላቸዋል። ይህ ከሰው ኃይል በላይ እንደሆነ ተረዳ። ነገር ግን እጅ መስጠትን አልፈለገም። በልቡ ውስጥ የነበረውን የበቀል ጥማት ወደ ጥልቅ የጭካኔ ማዕበልነት ተለወጠ። የበለጠ አስከፊ በቀል ያስፈልጋል አለ። እናም ቀጣዩን የበለጠ አሰቃቂ የሆነውን ትዕዛዙን ለመስጠት ተዘጋጀ። ሰማያዊውን ጠባቂ ግን አሁንም ዝግጁ ነበረ። የእስክንድሮስ አእምሮ ከቁጣ ወደ እብደትነት ተሻገረ። በአደባባይ የደረሰበት ተደጋጋሚ ውርደት በልቡ ውስጥ የነበረውን የጭካኔ ፍም ወደሚነድ እሳትነት ለወጠው። ይህ ጉዳይ አሁን የንጉሱን አዋጅ የማስፈጸም ሳይሆን የግል ጦርነት ሆነ። በእርሱ በኒቆኒዮን ገዢና በሕፃኑ አንደበት በሚናገረው በእሳትና በመርዝ ውስጥ በሚጠብቀው በማይታየው ኃይል መካከል የተከፈተ ግልጽ ጦርነት። ከተአምራቱ መማርን ትቶ ልቡን ይበልጥ አደነደነው። ይህንን ኃይል በስቃይ እናሰምጠዋለን ሲል በክፉ መንፈስ ተናገረ። ከዚያች ቀን ጀምሮ ለ3 ዓመታት የዘለቀ አእምሮ ሊገምተው የማይችለው የመከራ ናዳ በሕፃኑና በእናቱ ላይ ወረደም። የኒቆኒዮን ከተማ በየቀኑ አዲስ የጭካኔ ትዕይንት የምታይበት፣ የሰማይና የምድር ኃይላት የሚፋለሙበት መድረክ ሆነች። ነገር ግን በእያንዳንዱ የመከራ እርምጃ፣ በእያንዳንዱ የስቃይ ጩኸት ውስጥ ሰማያዊው ጠባቂ ቅዱስ ገብርኤል ፈጥኖ ይደርስ ነበረ። የመጀመሪያው ፈተናም በእሳት የጋሉ የብረት ችንካሮች ነበሩ። 14 የብረት ችንካሮችን አምጡ ሲል አዘዘ እስክንድሮስ። የእቶን እሳት እስኪመስሉ እንደ እሳት ፍም እስኪቀሉ ድረስ አግሏቸው። ወታደሮቹም ትእዛዙን ፈጸሙ። የቀሉትም ችንካሮች በጉጠት ይዘው ሲቀርቡ የሚፈነጥቁት ወላፈን ፊታቸውን ይገርፈው ነበረ። አየሩ በሚቃጠል የብረት ሽታ ታወደ። 7ቱም በሕፃኑ አካል ላይ፣ 7ቱን ደግሞ በእናቱ ሥጋ ላይ ሰኳቸው ሲል ጮኸ። ወታደሮቹም ወደ ቅዱሳኑ ተጠጉ። የቅድስት ኢየሉጣ ዓይኖች በፍርሃት ተውጠዋል። ልጇ ከፊት ለፊቷ ሊደርስበት ካለው ስቃይ ልትከላከል በከንቱ ትሞክር ነበረ። ሕፃኑ ቂርቆስ ግን ዓይኖቹን ወደ ሰማይ አቅንቷል። የጋሉትን ችንካሮች ወደ ሰውነታቸው ሲያስጠጉ የሥጋቸው የመቃጠል ድምፅና ሽታ በአዳራሹ ተሰራጨ። ነገር ግን ችንካሮቹን ቅዱሳኑን ቆዳ በነኩበት ቅጽበት ኃይላቸውን አጡ። ያ ቀይ ፍም የነበረው የጋለ ብረት በቅጽበት እንደ አመድ እየረገፈ መሬት ላይ ወደቀ። በቆዳቸው ላይ የቀረው ጥቁር የከሰል ምልክት ብቻ ነበረ። ቅዱስ ገብርኤል ጣልቃ ገብቶ የእሳቱን ኃይል በቅጽበት አጥፍቶታል። እስክንድሮስ በቁጣ ጥርሱን አፏጨ። ይህ ካልሆነ ደግሞ ሌላ መሞከርም ፈለገ። በመጋዝ ሊሰነጥቋቸው ሞከሩ። ወታደሮቹ ግዙፍ መጋዝ ይዘው በእናትና በልጅ ላይ ሲያወርዱት የብረቱ ጥርሶች ቆዳቸውንም ሲነኩ እንደ ሰም ለሰለሱ፣ ምላሳቸውም ደነዘዘ። መጋዙ የሰው ሥጋ ሳይሆን ለስላሳ ቅቤ የሚቆርጥ ይመስላል። በጅራፍ ሊገርፏቸው ሞከሩ። አለንጋው በአየር ላይ ሲያፏጭ የሞት ድምፅን ያሰማል። ነገር ግን ጀርባቸው ላይ ሲደርስ እንደ ለስላሳ የጥጥ ክር ይሆናል።
ቆዳቸው ከመግረፍ ይልቅ እንደ እናት እጅ ዳብሷቸው ያልፋል። ጭካኔው ጥግ ሲደርስ እስክንድሮስ እጅግ ዘግናኝ የሆነውን ትእዛዙንም ሰጠ። የሕፃኑን የራሱን ቆዳ ከስጋው ለይታችሁ ገፋችሁ በሚነድ እሳት ውስጥ ጣሉት አለም። ወታደሮቹም ምንም እንኳን ልባቸው ድንጋይ ቢሆንም ይህንን ትእዛዝ ሲፈጽሙ ግን እጃቸው ተንቀጠቀጠ። ነገር ግን የገፈፉት የራስ ቆዳ እሳት ውስጥ ሲጨምሩት እሳቱ በረደ፣ ወላፈኑም ጸጥ አለ። በዚያው ቅጽበት በሕፃኑ ራስ ላይ ቆዳው እንደነበረ ተመልሶ ምንም እንዳልተፈጠረ ሆነ። ለ3 ዓመታት 1095 ቀናት የገሃነም ቁጣና የሰማይ ጥበቃ ፍልሚያ ቀጠሉ። እስክንድሮስ አዲስ የማሰቃያ መንገድ በፈጠረ ቁጥር ቅዱስ ገብርኤል አዲስ የማዳን ተአምር ይሰራ ነበረ። ፍልሚያው ወደ መጨረሻው ምዕራፍ እየተቃረበ ነው። በመጨረሻም የተጋድሎ ፍጻሜ ቀረበ። በዚያች የመጨረሻ ሌሊት በቀዝቃዛውና በጨለማው ወይን ውስጥ የሰው እጅ ያለኮሰው ብርሃን በራ። ከፀሐይ ብርሃን የደመቀ ነገር ግን ዓይንን የማይበሳ ከእሳትም ያልተገኘ ነገር ግን ነፍስን የሚያሞቅ ብርሃን፣ የወይኑ ጨለማ ተገፈፈ። በዚያ ብርሃን ውስጥ የሰላሙ ንጉሥ የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ተገለጠም። የወይኑ ግድግዳ እንደሌሉ ሆኑ። የሰንሰለቱ ቅዝቃዜም ጠፋ። በጆሮ ሳይሆን በነፍስ ውስጥ የሚያስተጋባ ድምፅ ተሰማ። ሰላም ላንተ ይሁን ወዳጄ ቂርቆስ፣ ሰላም ላንቺ ይሁን ወዳጄ ኢየሉጣ። ቅዱስ ቂርቆስና እናቱ በፊቱ ተደፉ። ጌታችንም ሕፃኑን በእጁ አንስቶ እንዲህ አለው፣ የትዕግሥትን ብዛት የመከራህንም ጽናት አይቼ ከዚህ ዓለም ድካም ላሳርፍ መጣው። በ3 ዓመት ዕድሜ የ1000 ዓመት ሽማግሌዎችን ተጋድሎ ተጋድለሃል። አንደበትህ ሰይፍ ሆኖ የሰይጣንን ኃይል ቆርጧል። ጽናትህም ለብዙዎች የእምነት ብርሃን ሆኗል። ጌታችን በሕፃኑ ራስ ላይ እጆቹን ጭኖ ታላቅ የሆነውን ቃል ኪዳን ሰጠው። ወዳጄ ቂርቆስ ሆይ ከዛሬ ጀምሮ ስምህ በምድር ላይ ሲጠራ በሰማያት መታሰቢያ ይሆናል። መቅደስ በታነጸበት ዝክርህም በተዘከረበት ሀገር ሁሉ የሕፃናት ሞት፣ የከብት በሽታ፣ ቸነፈርና ረሃብ አይኖርም። ስምህን ጠርተው የሚያምኑትን ሁሉ እኔ እሰማቸዋለሁ። ሄሮድስ በግፍ ላስፈጃቸው ለ144,000 የቤተልሔም ሕፃናት አንተ በሰማያት አለቃቸው ትሆናለህ። እነርሱ ስለ እኔ ቢሞቱም አንተ ግን እኔን መስክረ ስለ ሞትክ ክብር ከእነርሱ ይበልጣል። ይህ ቃል ኪዳን ሲሰጥ የወይኑ ጨለማ በሰማያዊ ክብር ተሞላ። የሰማዕትነቱ ሰዓት እንደደረሰም ታወቀ። ጥር 15 ቀን የንጋት ብርሃን ሲቀድ የወይኒው በር በኃይል ተከፈተም። ወታደሮቹም ገቡ። ነገር ግን በፊታቸው ያሉት የደከመና የተሰበረ ሕፃንን አልነበረም። በፊቱ ላይ ሰማያዊ ሰላም የሚያንጸባርቅ ነበረ። በሙሉ ልብ ሆኖ በክብርም ወደ ሞቱ የሚጓዝ ንጉሥን ይመስላል። ወደ አደባባዩ ወሰዱት። ሕዝቡ እንደገና ተሰበሰበ። አንዳንዶች በእንባ፣ አንዳንዶች በድንጋጤ፣ አንዳንዶችም በደነደነ ልብ ነገሩን ይመለከቱት ነበረ። መኮንኑ እስክንድሮስ የድሉ ቀን እንደሆነ አስቦ በዙፋኑ ላይ ተሰይሟል። ሕፃኑ ቂርቆስ አንገቱን ለሰይፍ በሚሰጥበት ጉቶ ፊት ቆመ። ገዳዩ ወታደር ግዙፍ ሰይፉን ይዞ ከኋላው ቆሟል። ነገር ግን የሕፃኑ ንጹሕ ፊት ሲያይ፣ የፊቱም ሰላምን ሲመለከት እጆቹ ተንቀጠቀጡ።
ለቅጽበት ይህንን ሕፃን ለመግደል ማን ስልጣን እንደሰጠው የተጠራጠረ መሰለው። ከኋላ ትዕዛዙን ፈጽሙት ሲል የመኮንኑ ድምፅ አስተጋባም። ወታደሩ አይኖቹን ጨፍኖ ሰይፉን ወደ ላይ አነሳ። ከዚያም በሙሉ ኃይሉ ቁልቁል ወረወረው። የጸጥታ ቅጽበት ሆነ። ነገር ግን የፈሰሰው የሰው ልጅ ተፈጥሮን የሚጻረር ተአምር ነበረ። ከአንገቱ አንድ ፈሳሽ ሳይሆን 3 የተለያዩ ፈሳሾች ፈሰሱ። ደም፣ የሰማዕትነቱ ቀይ ማህተብ፣ ወተት፣ የንጽህናውና የሕፃንነቱ ምልክት፣ ውሃ፣ የጽናቱና የኃያልነቱ አርማ። ሕዝቡ በድንጋጤ ጮኸ። መኮንኑ ከዙፋኑ ተነሳ። ነገር ግን ተአምራቱ በዚህ አላበቃም። ከሰማይ እንደ ኮከብ የሚያበሩ 3 የብርሃን አክሊሎች ወርደው በሥጋው ላይ አረፉ። ከዚያም ከሁሉ በላይ የሆነው ተአምር ተፈጸመ። የሕፃኑ ሥጋ መሬት ላይ አልወደቀም። ይልቁንስ ከሰማይ የወረደ የእሳት ሰረገላ ልክ እንደ ነቢዩ ኤልያስ የከበረውን የሰማዕቱን ሥጋ ተቀብለው ወደ ሰማይ አሳረገው። መኮንኑ እስክንድሮስ እና ሕዝቡ ሁሉ ዓይናቸው እያየ ሥጋው ወደ ሰማይ ሲነጠቅ በፍርሃትና በድንጋጤ ተዋጡ። እናቱ ቅድስት ኢየሉጣም የልጇን የድል አክሊል አይታ በማግስቱ ጥር 16 ቀን እርሷም በደስታ አንገቷን ለሰይፍ ሰጥታ ከልጇ ጋር ሰማያዊውን መንግሥት ተቀላቀለች። አሁን ጦርነቱ አልቆ ድሉ የሰማይ ሆኗል። የቅዱስ ቂርቆስና የቅድስት ኢየሉጣ ታሪክ በታሪክ ድርሳናት ውስጥ በደማቅ ቀለም የተጻፈ ታሪክ ብቻ አይደለም። ከዚያም በላይ ከሰው ዓይን ስለተሰወረው ነገር ግን ሁሌም ስለሚኖረው ሰማያዊው ጥበቃ የሚመሰክር የዘለዓለም ሕያው ምስክር ነው። የሥጋ ዓይን የሚያየው የመከራውን ጭካኔ ነው። የመንፈስ ዓይን ግን በእያንዳንዱ ቅጽበት አብሮ የነበረውን ሰማያዊ ጠባቂ ይመለከታል። በእያንዳንዱ የመከራ እርምጃ፣ በእያንዳንዱ የስቃይ ጩኸት፣ በእያንዳንዱ የእናት እንባ የቅዱስ ገብርኤል እጅ አብሯቸው ነበረ። እሳቱን ያበረደው፣ መርዙን ወደ ማር የለወጠው፣ የጋሉ ችንካሮችን አመድ ያረገፈው፣ ቁስልን በቅጽበት የፈወሰው ያው መልአክ ዛሬም በእምነት ለሚጠሩት ፈጥኖ እንደሚደርስ ይህ ታሪክ ሕያው ምስክር ነው። ለዚህም ነው በቤተ ክርስቲያናችን በየዓመቱ ጥር 15 የሰማዕትነታቸው መታሰቢያና በተለይም ሐምሌ 19 የሊቀ መልአኩ የቅዱስ ገብርኤል ዓመታዊ በዓል ሲከበር ይህ ታላቅ ተአምር በልዩ ሁኔታ የሚታሰበው። የፈላው ጋን መብረዱ ብቻ አይደለም የሚዘከረው። የንጉሱ ትዕቢት መዋረዱ፣ የሕፃኑ እምነት ድል መቀናጀቱና ከሁሉም በላይ በጨለማ ውስጥ ያበራው የሰማያዊው ጠባቂ ብርሃን ዛሬም ድረስ በታላቅ ድምቀት ይነገራል። ታሪካቸው በጊዜ ብዛት የሚረሳ የድሮ አፈ ታሪክ አይደለም። በእምነት ለሚኖሩ ሁሉ የተሰጠ ሕያው የተስፋ መልእክት ነው። በሕይወት እቶን ውስጥ ስናልፍ፣ በበሽታ ፍላጻ ውስጥ ስንቃጠል፣ በተስፋ መቁረጥ ውስጥ ስንወጋ፣ በዓለም ኢፍትሐዊ ፍርድ ፊት ብቻችንን ስንቆም ይህ ታሪክ ብቻችንን እንዳልሆንን ያስታውሰናል። እኛም የግል የኒቆኔዎን አደባባዮች አሉን። እኛም የራሳችን የእቶን ጋኖች አሉን። ነገር ግን ያው ጠባቂ፣ ያው የራማው ልዑል፣ ያው የእግዚአብሔር የኃይሉ መገለጫ የሆነው ቅዱስ ገብርኤል ዛሬም ቆሟል። በጨለማ ውስጥ ብርሃን ሊሆነን፣ በእቶን ውስጥ ጠል ሊሆነን፣ በውድቀት ውስጥ
ደግፎ ሊያነሳን የቅዱስ ቂርቆስና የእናቱ ጸሎት የጠባቂያቸውም የቅዱስ ገብርኤል ተራዳይነት ከሁላችን ጋር ይሁን። የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከሁላችሁ ጋር ይሁን። አሜን። የቤላ ሕፃን ለእሙ ኢትፍርሂም ነበልባለ እሳት የቤላ ሕፃን ለእሙ ኢትፍርሂም ነበልባለ እሳት ለአናንያ ወአዛርያ ወሚሳኤል ዘአድኃኖሙ ውእቱ ያድኅነነ ለአናንያ ወአዛርያ ወሚሳኤል ዘአድኃኖሙ ውእቱ ያድኅነነ ሕፃኑም እናቱን አላት፣ እናቴ ሆይ አትፍሪ፣ እናቴ ሆይ አትፍሪ፣ የእሳቱን ነበልባል። ሕፃኑም እናቱን አላት፣ እናቴ ሆይ አትፍሪ፣ እናቴ ሆይ አትፍሪ፣ የእሳቱን ነበልባል። አናንያን አዛርያን ሚሳኤልን ያዳናቸው እኛንም ያድነናል። አናንያን አዛርያን ሚሳኤልን ያዳናቸው እኛንም ያድነናል። የአውዳ